ጂሚምቲ ጂሚምቲ አከም ነገር እንግሊቱን በስህተት ነው የገባችው። بايا بيلا ፊፊ አቤት እንዴት ነሽ? ደህና። ኦኬ አሁን ምን አለሽ? ላይክ የፍቅር ታሪክ ኦር የቤተሰብ ታሪክ የምን ታሪክ አለሽ? የፍቅር ታሪክ የለኝም። የቤተሰብ ታሪክ አለኝ። የምን ትሰሚኛለሽ? ፊፊ ሁለተኛ መሰለኝ አንድ ቁም ነገር ያለው ሳልሰማ ማርያምን ጊዜው አለፈ። ተዋረድኩኝ። ቆይ ጊዜ ምትላክ ሰላም ነው አሌክስ? እግዚአብሔር ይመስገን ሁሉ ሰላም። ድምፅ ይሰማላ? ኦኬ ኦኬ። ከምንድን ነው የምጀምረው? ኦኬ እኔ በነገራችን ላይ ባለትዳር ነኝ። የአንድ ልጅ እናት ነኝ። በልጅነት እኔ የወለድኳት እና ከባለቤቴ ጋር የተገናኘ ነው በሰንበት ትምህርት ቤት ነው። በሰንበት ትምህርት ቤት ስንገናኝ እሱ እናት አባት የለውም። እኔ ደግሞ እናት የለኝም፣ አባቴ አለ። የምኖረው ከአጎቴ ጋር ነበር የሚያሳድገኝ እና ያው በእንትን ስለሆንኩ ማለት አጎቴ የአባቴ ወንድም ማለት ነው። ይሰማላ? እና እሱ በሰንበት ትምህርት ቤት ነው የሚያውቀኝ። እኔ ግን አላውቀውም፣ እንደሚያፈቅረኝ አላውቅም። እኔም ሰንበት ተማሪ ነኝ፣ እሱም ሰንበት ተማሪ ነው፣ ዲያቆን ነው። እና አጎቴ እስከ 7ኛ ክፍል አስተምሮኝ በቃኝ እና ሂጂ ወደ አባትሽ ሂጂ አለኝ። አባቴ ደግሞ ወደ ሰሜኑ ነው አባቴ። አባትሽ ጋር ሂጂ እሱ ያስተምርሽ እና እኔ ይበቃኛል። በጣም እንትን አለ ሰው በጣም የልጅ ልጅ ምናምን እያመጣ ያሳድጋል እሱና ግማሻችንን ቀነሰን ወደ ቤተሰብ ሂዱ ምናምን ብሎ እና እኔ እዛ ደግሞ መሄድ አልቻልኩም። አላቅም ማለት የእናቴ ነው ግንም አላቅም፣ የአባቴ ነው ግን ያው እነሱን ብቻ ነው የማውቃቸው። በህፃንነቴ ነው ሂጅ የነበረው 5 ዓመት ምናምን ኖር ያለው እዛ እና በዛን ታይም ላይ ሂጅ ሲለኝ የትም መሄድ አልቻልኩም። ማለት እሱ በዛን ሳ ላይ ስራ ቦታ ነው። የእንጀራ እናት ናት ያለችው እዛ። አያቶችን በልጅነቴ ነው የማውቃቸው። 4 ዓመት ምናምን ኖር ያለው 5 ዓመት አካባቢ ኖር ያለውኝ። ከዛ መሄድ አልቻልኩም፣ ምንም ማድረግ አልቻልኩም። መምህራኖች 7ኛ ክፍል ሆኜ ዩኒፎርም አሰፎ ተባለ። ዩኒፎርም አሰፍ ያጣው መምህራኖችን አናገርኳቸው። መማር አልችልም ቤተሰብ የለኝ ምናምን ስላቸው ደብተር ምናምን ዩኒፎርም ምናምን ገዙልኝ እና በዛን ታይም ላይ ይረዝማል ግን በማርያም ላውራ ውለ
እና እንደዛ እያልኩኝ መምህራኖች ልብስ ምናምን እያጠብኩ እና ደግሞ መረብ ኳስ ስጫወት ነበረ። ማለት በቃ የሆነ ሰውም ስለሌለኝ እዛ አካባቢ በቃ ሁሉም ቦታ እሳተፋለሁኝ እና ኳስ እጫወታለሁኝ እና በኳስ በመረብ ኳስ እመረጥ ነበረ እና ከዛ እንደዛ እያልኩኝ ተማርኩኝ። 8ንም እንደዛው ከልጁ በዛን ሰንበት ትምህርት አልቀርም እማራለሁ። ከበሮ በደንብ ነው የምችለው እና ከበሮ ስመጣ ለካ በቃ የእንትን ይለኛል ያየኛል እና በዛን ታይም ላይ እሱም የቲም ነው፣ ምንም ነገር የለውም። እናት ወላጅ በአባትያ ነው ያደገው። እናትየዋ በጣም ትጎዳው ነበረ ማለት እዛው ነው አባትያው እናቱ ሙታ ያልወለደው አባቱ ሌላ ሚስት አገባ። ከዛ አደራ ብላው ነው የሞተችው እሱን ማለት ነው። አደራ ስትለው ሁለቱም የእንጀራ እናት ናቸው። እዛ ጋር የተሱ 6ኛ ክፍል ነበር እሱ ድቁና ይማራል። ከዛ እናትየዋ ልክ ማትየው የእናትያ እንደሆነ የሚበድል ነገር በደል ነገር ትበድለዋለች እና በዛን ታይም ላይ ህፃን ነው እሱም ልጅ ናት። ያው እድሜ እንትን ቢልም እንትን የለውም ነብስ አላወቀም። ከዛም በኋላ ያው ነብስ እያወቅ ምናምን ለካ በዛው ሰንበት ትምህርት ቤት አፍቅሮኛል። እኔ የዛን ሰዓት የሚረዳ ሰው በጣም እፈልግ ነበረ። ማለት በትዳር ምናምን አላውቅም፣ ጓደኝነት እንደዚህ የማያዝ ሳይሆን በቃ እኔ የሚረዳኝ እንጂ የሆነ ነገር ማድረግ እንትን የለኝም፣ እውቀትም የለኝም። በዛን ታይም ላይ የሆነ የማፈር እንትንም አለ እንትንም የለኝም እና በቃ ደብተር ገዝቶ ምናምን እስክሪብቶ ደስ የሰጠኝ ሰው በቃ ለእኔ በጣም እንትኔ ነው። እና በመሀላችን ላይ አንድ ወዳጅ አለና እሱም እዛው አገልጋይ ነው። በቃ አሁን አንቺ መሆን ያለብሽ አባትሽ ጋር ሄድም ካልሽ፣ አባቴን በጣም ነው የምወደው ግን እሱም ስራ ቦታ ነው ማለት ስራውን እዚህ እንኳን መግለጽ አልችልም። እሱ ማለት ባለትዳር ሆኖ እሱ ጦር ሜዳ ነው ያለው። ከዛ እኔ በስማ በቃ ይጨንቀኛል እና መሄድም አልቻልኩም። እኔ በቃ በሰዓቱ ላይ ትምህርቴን ማቋረጥም አልፈለግኩም፣ መማር ነው የምፈልገው። በስተመጨረሻ በቃ ያ ልጅየው ለምንድን ነው አንቺ እኮ አሁን 18 ዓመት አልፎሻል፣ በቃ ትዳር ያዥ እና እኔ ስለ ትዳር መያዝም አላውቅም ምን እንደሆነም አላውቅም። በዛን ታይም ላይ ለምንድን ነው ትዳር ይዘሽ ለምን አትኖሪም እና ምናምን አለኝ እና እሱ እንደሚያፈቅረኝ ምናምን ንገርልኝ ብሎታል። ተነገረኝ። እሱ በጣም ነው የሚወድሽ፣ እሱ ሜቲም ነው አንቺ ሜቲም ነሽ፣ በቃ ሁለታችሁም እየሰራችሁ እንትን በሉ። ልክ እሱ ትምህርቴን አቋርጬ እኔ እሷን አስተምራታለሁ እየሰራሁኝ ብሏል። በዛን ታይም ላይ ያውኛል እንደምቸገር፣ የመምህራኖች ልብስ አጥባለሁ፣ በቃ ብዙ ነገር ነው የምሰራው። ስፖርት ደግሞ ስመረጥ ደግሞ ያቺ ያመጣኋትን ብር አብል ይከፈልናል። ያችን አምጥቼ ለትምህርት ቤት እንድትሆን ብዬ አላጠፋም። የሆነች ትልቅ ሴትዮ አሉ እሷ ጋር ነበር የማስቀምጠው እና በዛን ታይም ላይ እሱ እንትን አለ። ምንም አናውቅም፣ ሁለታችንም የምናውቀው ነገር የለም። ግን መማር ስለምፈልግ በቃ ደብተርና እስክሪብቶ ገዝቶ የሚሰጠኝ ብቻ ነው በዛን ታይም ላይ የምፈልገው። ከዛ እሱ ሽማግሌ ሲልክ እኔ ማድረግ ያለብኝ እዛን ሳለ ትንሽዬ ክላስ ናት ተከራይቼ 12 ብር ነበረ የምከፍለው በእንትን በአስተያየት አድርገውልኝ ማለት ነው። ሽማግሌ ልንልክ ነው እና በቃ እምቢ ማለት የለም። በነገራቸው እያለፍኩ ነው መናገራችሁ እንዳይረዝመባችሁ። ሽማግሌ ይህ ምንድን ነው ሽማግሌ ምናምን ስላቸው በቃ ማግባት አለብሽ እሱ በጣም ነው የሚወድሽ ምናምን። ከዛ እሱ ጋር ተገናኘን። እኔ ደግሞ በእንትን ድቁና ሆኖ በድምፁ ማለት ያው የማድነቅ እንጂ የፍቅር አይደለም። ልክ በቃ እንትን ቅዳሴ ውስጥ ሲገባ ዳቆን ነው በጣም ድምፁ በጣም ነው የሚማርከው። በቃ የሆነ ስሜት አለ፣ የሆነ ስሜት ስልክ እወደዋለሁ። በቃ ወይኔ እሱ ከገባ ያው ሰንበት ትምህርት ቤት እንደሆነ ወይኔ እሱ በገባ እሱ መግባት አለበት እሱ ነበር ዛሬ ወይኔ እሱ ነው የገባው በቃ ምናምን እንላለን። እና እንደዚህ 5 ደቂቃ ለ1 ሰከንድ በቃ ቁጭ አንልም እሱ ከገባ ማለት ነው። ድምፁ በጣም አሪፍ ነው። ከዛ ሄደ አጎቴ ጋር ሄደ፣ ሽማግሌ ላከ ማለት ነው። አባትየውን ሲጠይቀው እናትየዋ ከዚህ ቤት ወጣለክ፣ ከዚህ ቤት ወጥተህ ነው ትዳር የሚያስክ ምን የሚያስክ ምናምን ትለዋለች። ስትለው እኔ ይሄ የእናቴ ቦታ ነው፣ የእናቴ ቦታ ስለሆነ ከፍለህ ትሰጠኛለህ ይለዋል።
እኔ ከፍዬ አልሰጥህም፣ የእናትህን ቦታ ከፍዬ አልሰጥም። ምክንያቱም አንተን ይዛ የመጣችሁ እኔን ያገባችኝ ህፃን ሆነህ አቅፋህ ነው ያመጣችህ እና አንተ እዚህ ጋር የለህበትም፣ አልተጻፍክም፣ ስምህ አልተጻፈም ይላሉ። ከዛ ሽማግሌዎቹ ደግሞ አቅፋ ይዛ ስትመጣ እሱን እኮ ይዛ ነው በሶስት ነው ቦታ የተሰጣችሁት እና ይገባዋል ይሉታል። በስተ መጨረሻ በቃ ሳይሰጥ ቀረ ማለት ነው። እናትየዋ ለሱ ለባሏና ለአባትየው ነው የሚባለው የእንጀራ አባትና እሷ በቃ ቆንጆ አድርገው 3 ሴቶች ልጆች አሉ። ለእነሱ ወጥ በደንብ አድርጋ ትሰራና ይበላሉ። እሱ ገበሮች ናቸው። መጀመሪያ እሱ ከንትን ያሳደጉት ገበሮች ናቸው። ቤተሰቦቻቸው ገበሮች ናቸው። እሱ አንዲት ላም አለቻቸው። ያችን ጠብቆ ትምህርት ቤት ሄዶ ከትምህርት ቤት መልስ እዛ ይሄዳል። ግልጋሎት ካለ ቤተክርስቲያን ላሚቱን አስሮ ይሄዳል። አገልግሎ ሲመለስ በቃ እንደዚህ ያለ ነው ያደ በጣም በመከራ ነው ያደገው። እሱ ሲመጣ የተረፈውን ወጥ ውሃ ትጨምርና ትሰጠዋለች። ያንን ወጥ በጣም ታጋሽ ነው። በጣም ሲጠና ታጋሽ ነው ማለት ጸባውንም አልተቀየረ። በጣም ታጋሽ ነው። ያንን ወጥ ይበላል። እንጀራ ታረግታለች፣ በልቶ ይወጣል። አሁንም የተደገመችው በመጨረሻ ላይ ግን ትዕግስቱ ሲያልቅ ብረት ድስቱን በካልቾ ነው የመታው ማለት ነው። ከእናቴ ቤት ትወጫለሽ፣ ከዚህ ቤት ውጪ ይላትና እዛ ጎረቤት ይሰበሰባል። ለምንድን ነው አንቺ እንደዚህ የምታረጊው? አሳድገሽዋል እንትና አብረሽ እዚህ አድጋዋል ከአንቺ ጋር ለምን እንደምትወዲው ምናምን። ጎረቤት በጣም ጮሆባት። ሲጮህባት በቃ ምንም እንትን አላለችም። ይጣላሉ፣ በብዛት ይጣላሉ። እሱ ወጣና ከጎረቤት ጋር እናቱ ጓደኛ ጎረቤት ናቸው፣ የእናቱ ወዳጅ የሆኑ እነሱ ጋር ሆኖ እነሱ ጋር ሲኖር ያው ከኔ ጋር ሽማግሌ ላከ። የኔ አጎት ሽምግልና ሲላክ አይ የአባቷን ጋር ሂጅ ስላልኳት እኔ አልወለድኳትም ማሳደግኳት እንጂ እና አባቷን ጠይቁ ይላል። አባቴ ደግሞ ያለው ደግሞ ሩቅ ነው፣ እንዴት ይጠይቃል? ከዛ አባቴ ማለት እኔ ጋር ስላላደበ ትንሽ ነው እኔ ጋር የኖረው እንጂ አልኖረም ከኔ ጋር እና ድምፄን በድምፄ ብቻ ያለቅሳል አባቴ ማለት ነው። እና ከዛ እሱ ተለምኖ አንተን ያሳድግካት እኮ እናቷ ሞታ አንተን የተቀበልካት ለምንድን ነው እሺ ማትላት? በቃ ይቺ ልጅ እየተሰቃየች ነው፣ የሚረዳት የለም እና እሺ ማለት አለብህ ምናምን ይታል። በቃ ምንም ማድረግ አልቻለም። የሆነ እንትን አለባቸው፣ ሀብታሞች ናቸው ምናምን የሆነ ጥብርር አለባቸው እና በቃ እኛ ምንም በእሷ እኛ እንትን እንገባለን ምናምን እና እኔ ደግሞ ተመከርኩኝ። ስመከር በቃ እሱም እናት የለውም የቲም ነው፣ አንቺም የቲም ነሽ፣ ሁለታችሁም ሰርታችሁ ታድጋላችሁ እና ለምንድን ነው እንትን ማትወት? ከዛ እኛ ምንም ነገር የለንም ምንም ምንድን ነው በቤተክርስቲያን የምንገባው ሁለታችንም ልጃገረዶች ነን። እኔም ሌላ ወንድ አላውቅም፣ እሱም ሌላ ሴት አያውቅም። ምንም እንትን ቤተክርስቲያኑ ራሱ ቤተክርስቲያኑ ቦታ ሰጠን፣ የቤት መስሪያ እስከ ባህር ዛፉ ቦታ ሰጠን። ከዛ ሰርጉ ያው እሺ ተባለ። እኔ እሺ አልኩ በቃ። በፊትም ያው በፍቅር ሳይሆን በድምፁ ምናምን ወደው ነበረ ሳይሆን በቃ ይሄ ልጅ ይሆነኛል በቃ ጥሩ ነው ምናምን ብዬ ነው እንትን ያልኩትና ከዛ ቤተክርስቲያኑ እህል ሰጠን። ቤተክርስቲያኑ ራሱ ማለት ነው። እሱም አገልጋይ ስለሆነ እኔም አገልጋይ ስለሆንኩ ሁለታችንም የቲሞች ነን። እንጨት ምናምን በቃ አስፈላጊ ነገሮችን ቤተክርስቲያን ግማሽ በግማሽ ሰጠን። ግን እኛ ሁለታችን ምን እንደሚደረግ አናውቅም። የዛን ሰዓት ማለት ተሰርቶ ሰው ይጠራል ምናምን በቃ በጣም ነው እንትን የምለው እና የእናቴ ጓደኞች እናቴ በጣም እንትን ናት። ኮሜንታቶሮች ፒስ አይዞሽ ቀጥይ። እና እናቴ በጣም በቃ ሰው ጋር ትግባባለች እና እንትን ናት፣ ባለሙያ ነች። በቃ ድግስ ተብሎ ድግስ ቦታ እሷ ነች የምትጠራው ማለት ይሄንን እኔ ህፃን ሁኜ ነው የሞተችው። ግን የተወሰነ ነገር ሌሊት ክራይ ቤት እንትን ብላ ትንሽ አስታውሳለሁ። ትንሽ አስተኝታኝ እሷ ሌሊት እንጀራ ምናምን እንድገግር ስትል አስታውሳለሁ። እና
ያን ድግስ እንትን ሰርጉ ደረሰ። ህዳር 5 ነበረ ቀኑ ማለት ነው። እና የእናቴ ጓደኞች ተሰብስበው እኔ ምንም አላደረግኩም። ሰርጉ በቃ ሰርግ ነው እንጂ የድግስ ይደገስ ምናምን አላውቅም። ከዛ ቤተክርስቲያኑ እዛ ተከራየን፣ ቤት ተከራየን ሁለታችንም። አንድ ትልቅ ሳሎን እና አንድ ክላስ ነው። ያም እንትን ዝናብ ያፈሳል። አንዷ ትንሿ ክላስ ዝናብ ያፈሳል ለጠላ ምናምን የማስቀመጫ ምናምን ይሆን ተብሎ ያንን ዝናብ ያፈሳል። ከላይ ጓደኞቼ ምናምን አዋተው ምናምን ኮርኒስ ምናምን አደረጉ። ያው እንደሚደረግ ሊያሳምሩ ማለት ነው። እና ያን ድግስ እኔ ምንም አላዘጋጀውም። መጨረሻ ላይ ለሁለታችንም ጓደኛ አለ። አንድ እኔ በጣም ወዱ ጓደኛ አለኝ፣ ወንድ ነው። እሱም ጓደኛ ነው፣ ግን ለእኔ ይቀርበኛል። እና እየመጣ ማንን ነው የእናትሽ ጓደኞች እነማን ናቸው ማለት እሱ ያውቃል ቤተሰቡና ለሱ እንደ ለአጎትሽ በቃ ለአጎትሽን በቃ ማስቀናት አለብን እና በቃ የሆነ ነገር መፍጠር አለብን ምናምን። ትንሽ ደግሞ ከሱ እኔ ትንሽ እሻላለሁኝ። በቃ የሆነ የማገናዘብ እሱ ጭራሽ አያውቅም። ከዚህ ምንድን ነው የምናደርገው ስለው ሰው እኮ ይጠራል፣ ገኒ ሰው ይጠራል እኮ ቤተሰብ ይጠራል፣ የእናትሽ ጓደኞች ምናምን ወዳጅ ምናምን ይጠራል። ከዛ እንመዝገብ አልኩት። ምንም እኮ አልተደገሰም። ስማ ድግስ አልተደገሰም፣ ግን መዝገባ ጀመርን። የ1500 ሰው ተመዘገበ። ግን ድግሱ በጎን ሲመጣ አንድም ነገር ማዘጋጀት የለባትም እና ወደ 12 በርሜል ጠራ። ውጭ ተዘጋጅቷል፣ የእናቴ ጓደኞች ማለት ነው። እና ምንም ነገር ማድረግ የለባትም ምናምን ብሎ መልእክት መጣልኝ። አንዲት ሙስሊም ጎረቤት የእናቴ ወዳጅ በጣም የምትወዳት ጎረቤቷ አለች እና እሷ እኔ ለሙስሊሞች አንድ በርሜል እንትን አደርጋለሁ አለችኝ። የገብስ እንትን ማለት ነው ሙስሊሞች የሚጠጡት እና ወደ 15 በርሜል ነው ምናምን አጠቃላይ ማለት ነው 15 በርሜል ተዘጋጅቷል። እኛ ምንም አናውቅም የዛን ሰዓት። ግን ምንም ነገር እንዳያስቡ ምንም ነገር እንዳያዘጋጁ ምናምን ከነሱ በቃ ወጥና እንጀራ ነው። ከዛ ቤተክርስቲያኑ ወደ 100 ኪሎ ጤፍ ሰጥቶን ነበረ። እሱ ደግሞ የእናቱ መሬት ተቀብሎ ጤፍ ምናምን አመጣ። እዛ ተከራየንበት ማለት ነው። እኔ ምንም ነገር የለኝም። አመጣ ያንን ሽጠን ልጁ ሸጣ። ይሄኛውን ልጁ ማለት ነው የሰንበት ትምህርት ቤት ሁለታችንም ጓደኛ እሱ ነው በቃ የሚሮጠው እና ጓደኞች የሰንበት ትምህርት ቤት ጓደኞች ይሄ ቢሆን ይሄ ነው እናቶቻቸውን እያማከሩ እንደዚህ ብናደርገው እንደዚህ ነው ምናምን እያሉ ከዛ ሰርግ ደረሰ። ሁሉም ነገር ተዘጋጀ። እኔ ወጥና እንጀራ ነው ያዘጋጀ ነው። ሰርጉ ደረሰ። የእንጀራው ተጋግሮ እንጀራ እኛንን እንጀራ ያንትን ያልነው ያው ጤፍ ቤተክርስቲያን ስለሰጠን እንጀራውም ሁሉም በቃ ተዘጋ። እኛ ምንም እንትን ያለው ነገር የለም። የእናቴ ጓደኞች ናቸው የሚያደርጉት እና ከዛ መጨረሻ ላይ ሰርጉን ያው በቁርባን ስለሆነ ሄድን። አለፍ እያልኩ ስለመሸ ሄድን፣ ቤተክርስቲያን ሄድን። በነገራችን ላይ ቃል ኪዳን ወይ ስማ ለእኔ ለእጅ ቀለበት እሱ ተበድሮ ነው የገዛው ቀለበቱን ማለት አንድ ቀለበት በስመ አብ ወደ በቃኝ። እና ቀለበት ስንገዛ ደስ ሄደ ነው ቀለበት የገዛ ነው እና ለሱ እኔ 2 ግራም ወርቅ ገዛው ለጣቴ ማለት ነው። እነሱ ግን 2 ብር ቀለበት ነበር የገዛ ነው። ወንድሻ አርቲፊሻል ቀለበት ለሱ ገዛው። የሰርጉ በጣም ማለት በጣም ፈተና የበዛበት ነው። በጣም
እንትን ማለት በሱም በእኔም በጣም ፈተና የበዛ ነው። ከዛ እኔ 2 ብር ቀለበት ገዛንና ቤተክርስቲያን ሄድን። እኔ በፊት አጎቴ ጋር ነበረ ልብስ ነበረ እንደዚህ። አንዳንድ ጊዜ የሀብታም ቤተሰብ ስትሆን እንትን አይሉም ማለት ለባዳ ነው የሚያሽቃብጡት። እግዚአብሔርን እሱ ሀብታም ነው። እግዚአብሔር ማርያምን ሰሜን ክልል አለ ወፍጮ ቤት አላቸው 3-4 ወፍጮ ቤት እዛ ወደ 4-5 አላቸው። ግን እዛን ሰዓት ሰርግ ሲጠራ 150 ብር ነው የላከው ማለት ነው። 150 ብር እንደሚባለው ይመዘገባል። ቤተሰብ ምናምን ሰርግ ጠርተስ ሲባል 150 ብር። እኔ የለበስኩት ልብስ የቆረብኩበት ልብስ እነሱ ጋር የሆነች እንትን ነበር ሰራተኛ ነበረች እና ሰራተኛዋ ሲድራት አንድ አይነት ቀሚስ ገዝቶልን ነበር ጥበብ ማለት ነው። ለእኔ አረንጓዴ ከለር ትዝ ይለኛል። አረንጓዴ አሁን በቅርብ ነው እንትን ያልኩት አስቀምጨው ነበረ እና በቅርብ ነው ለእኔ ቢጤዎች የሰጠሁት ከልብሴ ጋር ጥቅልሌ ማለት ነው። እና ስቆርብ ፎቶውን አሳያችሁ ነበር። ማርያም ስልኬ ተበላሽቶ ነው ሌላ ስልክ ላይ ነው እና ያንን ነበር የለበስኩትኝ። እሱ ደግሞ የእናቱ ወገኖች በጣም ጥሩ ናቸው። በጣም የእናቱ ወገኖች እነሱ የሰርጉ ማታ መሶበ ወርቅ ዳቦ ደፍተው ዳቦ አድርገው በርበሬ በስማም ያመጡ በርበሬ በጣም ብዙ ነው። በርበሬ የወጡ ወጥ የሚሰራበት ማታ ማለት ነው። በርበሬ አስፈጭተዋል ምናምን። ዳቦ መሶበ ወርቁ በጣም ያምራል። እነሱ አንድ ጋቢ ትልቅ ጋቢና ሱፍ መቁረቢያ ማለት ነው። እሱን ይዘውለት መጡ። እኔ ግን ምንም ነገር የመጣልኝ ነገር የለም። በስማምዘሪ ምንክቶ ነው በመታሪ ነው ያንተም መጣ ማለት አልከፋኝም፣ ደስ ነው ያለኝ በቃ። ምክንያቱም እሱ ሴትዮዋች እናትየዋ ተበድለው ነበረ። በኋላ ላይ በቃ እየወደድኩ መጣው። ምክንያቱም ቤቲም ነው ምንም ነገር የለውም። ሲመክሩ ደግሞ አንቺ እናትም እህትም ነሽ፣ እሱ ደግሞ ወንድምሽ ወንድም እህትህ ናት ምናምን እየተባለ የምንመከረው ነው። መጨረሻ ያ ልብስ መጣ ለበሰ፣ ደስ አለኝ ማለት የሆነ ውስጤ ቢከፋኝም እንትን ማለት የሆነ ምንም አንድ ቅናት ነገር አላደረብኝ። በቃ የሆነ ደስ ነው ያለኝ። በፊት ሲጨንቅ የነበር ምን ልለብስ ነው አሁን ማለት አለ ወጣት ነው አለው ልብስ። ግን ግዴታ ቁርባን ሲቆርብ ደግሞ ግዴታ ልብስ ያስፈልጋል። ዛዛ ሲመጣለት በጣም ደስ አለኝ። ጋቢ በጣም ነው የሚያምረው። በቃ የሆነ ሲለብስ ምናምን ደስ አለኝና ግን እግዚአብሔር ይመስገን። እኔ ግን በከረምበት በኖር ስንት ዓመት በልጅነት የተገዛ ቀሚስ እንደዛ ቆረብኩ ማለት ነው። እና ከቤተ ክርስቲያን በቃ አለፍ እያልኩኝ ከቤተ ክርስቲያን ሄድን፣ ቆረብን። ያ ቀለበት ሊደረግ ሲል አሁን ድረስ ማረሳው ቄስ አለ ሊፎግረን ማለት ነው። ይህ ምንድን ነው? መጀመሪያ ያስማማል። እሱ አብረው የሚያገለግሉ በጣም ጥሩ ሰው ነው እና እሱም ቄስ ነው። እሱ በቃ የሆነ ለመሸፋፈር ምናምን ሌላ ሰው ያኛው ሰው በቃ የሆነ ሰው አይወደውም፣ ያ ቄሱ ማለት ነው። ተንኮ የሆነ በቃ ቀናተኛ ነገር ነው ምናምን ነው። እኔ አሁን ነው የምሰማው እንጂ አላውቅም። የዛን ሰዓት
ይሄ ምንድን ነው? ማንኛው ነው ለእሷ የሚደረገው? ማንኛው ነው የእሱ? እጃችንም አንድ አይነት ነው ሁለታችንም። የሆነ ቀጭን ነው ህጻናቶች ስለሆን ይህን ያንን ቀለበት ያኛው ሰውዬ እሱ ያመጣና መሀል ገባና እኔ አገለግኝ ትላለሁኝ እኔ ያደርጋለሁ ምናምን አለ። ከዛ የኛው ሰውዬ አይኔን እንትኑ ቃል የሚያስገባን ሰውዬ እኔ በምን እንደሆነ አላውቅም፣ ወደቀ። እኔ ታሞ ምናምን አስታውሳለሁ፣ ወደቀ። ገና እንትኑ ሳይደረግ ማለት ነው፣ ወደ ፕሮግራሙ ሳንገባ። ከዛ ሰው ተተካ። የተተካው ሰውዬ ደግሞ ይሄኛ የምንወደው ሰውዬ ነው። ያ ቀለበት ተደረገ። እኔ ወርቅ አደረኩኝ፣ እሱ የ2 ብር ቀለበት አደረገ ማለት ነው። እና ያንን አድርገን እና የእግዚአብሔር ስራ በጣም ድንቅ ነው ማለት እኔ ማገልጋይ ነኝ። በጣም እኔ ማለት ራሴ ማድነቅ ሳይሆን በቃ ባለችኝ እነዛችሁኝ በቃ ብቻዬን እንትን ማለት አልፈልግም። ምክንያቱም እነዛ ማለት ሲኖርክ ሰውን አትረዳም። መካከለኛ ኑሮ ስትኖር ደግሞ እንዳሁኑ ለራስህም ለሰውም ትጠቅማለህ። እና እኔ የተማርኩት ከነዛ በቃ ለባዳ እንጂ ለዘመድ ጥቅም የላቸውም። እና አባቴ ደግሞ እዛ ያለቅሳል ማለት እንደውም ስም መጥቀስ አልፈልግም። እሱ ያለው ችግር ላይ ነው። እና እኔ ደግሞ በቃ በጣም ነው ወደዋለሁ። በጣም በቃ ማግኘት መኖር ነው የምፈልገው። ግን መሄድ ፈልግና መሳፈር አጣለሁኝ። በዛ ታይም በቃ እንዳይመጣ ችግር ላይ ነው። ልጅ አገባች ምናምን ሲሉት በቃ እንኳንም አገባች ምንም ይሁን ምንም በቃ ጅንጆሮም ታግባር ያለው እግዚአብሔር እንደዚህ ብሎ ማለት እንደውም እንኳን ቤና ላይ ያልወደቀችብኝ ምናምን። ከዛ ፕሮግራሙ ጨረስን። ስንወጣ በሰውን ቪዲዮ ስለቅ ምናምን በጣም ደስተኛ መስላለሁኝ። እና ስንወጣ ከቤተክርስቲያን ስንወጣ በቃ ሰርግ ነው ሀዘን ነው የሚባለው። በቃ ወጣቱም ሁሉም ይወደኛል፣ ወንዶቹም ተማሪዎቹ ሁሉም በቃ ተማሪዎቹ መምህራኖቹ ምናምን በአንድ ተሰብስበው የሚዘምሩት በትምህርት ቤት ወገን ሰው ይህ ትላልቆች ሰዎች ያለቅሳሉ። ጨነቀን። ሁለታችንም ምንድን ነው የሚያለቅሱት? አመሰን ይህ ሁለታችንም ጓደኛ እንዲ የምወደው ተረጋጉ፣ እናንተ መረጋጋት አለባችሁ፣ ቆርባቸዋል፣ በማፍሰስ የለባችሁ ምናምን ተባለ። እኔ በቃ እሱም እያለቀሰ ነው፣ እኔም እያለቀስኩ ነው። እኔ በጣም በቃ ፌንት እንትን አልቻልኩም ማለት ነው። እዛ መንገድ ላይ ስንመጣ ግማሽ መንገድ ስናደርግ ወደ አክሱም የሚሄዱ ፈረንጆች ጉብኝት የሚሄዱ በጣም ብዙ መኪና ከዛ እነዛ መኪኖች ሁሉም ተደረደሩ። የተደረደሩት እኛ ከተከራየንበት ጀምሮ የኔ አጎት ወፍጮ አለበት በር ድረስ ማለት ነው። ተአምሮ የመድኃኒዓለም ተአምር። እና መኪና መተላለፍ አልቻለም። እኛ ማለት ድግሱ በጣም ከብዙ ሰው ህዝብ በላይ ነው የሚያስተናግደው። እኛ ግን ሰው አልጠራንም፣ አናውቅም። በቃ 150 ሰው ብቻ ያጠራ ነው። ግን የመጣው ከዛ በላይ ነው። ሳይጠሩ ነው የመጡት። አያውቁም። ህጻናቶች ናቸው፣ የሚያግዛቸው የለም እየተባለ ነው እንትን የተባለው። እና ያ ሁላ ፈረንጅ እግዚአብሔርን እንደውስ ማምን ማርያምን በሌላ ቀን ፎቶን አሳያቸዋለሁ። አለቅም እኔ አሁን እዚህ ቲክቶክ ላይ ምናምን የድሮ ታሪኬ ልቅ ያለቅም። እና እንዳለ መጡ እና ጓደኞቼ እግዚአብሔር ይመስገን ፕሮቴስታንት ጓደኞች አሉኝ። እነሱ ለብቻ፣ የኦርቶዶክስ ለብቻ፣ ሁሉም በቃ ሙስሊሙም ክርስቲያኑም። እናቴ በጣም ሰው ተወደደች። ሙስሊሙም ክርስቲያኑም የሙስሊም እግዚአብሔር ሰርግ ሲኖራቸው እሷ ልጅ እየሄደች የምትሰራው አትጸየፍ ማለት እምነት አይደለም ብላ ነካኛም። እንዳቀምሸ ተሳስተሽ ምናምን ምን ችግር አለው? ምን እንጠመቃለሁ? ምን አለበት?
ምን ጎደለ? ምን በቃ ሁሉም ነው የሚወዳት። በቃ ሁሉም ግን ያ ነገር ለእኔ ጠቀመኝ። እሷ በህይወት ባልኖርም ለእኔ ጠቀመኝ። በቃ ሁሉም በቃ ሙስሊሙም ክርስቲያኑም አንድ ላይ በቃ ሀዘን ነው። እንትን ፈረንጆቹ የነገር አገባቸው። ምንድን ነው ይህ ነገር ምንድን ነው ምናምን በቃ እንትን እያሉና ከፕሮቴስታንት ጓደኞች ሁለቱ እንግሊዝኛ ይችላሉ፣ በደንብ ይችላሉ። እነሱ ያስተረገሟቸው እንትን ሲጠይቋቸው ይመልሱላቸዋል። እና የቲሞች ናቸው ምናምን ብቻ ብዙ ነገር ነው እንትን ይሉት እና ፎቶ እነሱ ያው ታውቃላቸው ነገር የተለየ ነገር ሲያገኙ ምናምን የዛን ሰዓት ከ100,000 ብር በላይ ነው የሰጡት እነሱ በዛን ሰዓት 100,000 ብር ስማ እንኳን 100,000 ብር 1,000 ብር ራሱ ዋጋ አለው። እነዛ ፈረንጆች እኛ ባዷችንን ዝም ብለንማ አንሄድም እና ምንም ቤተሰብ የላቸው ምናምን ሲሏቸው እስከ ካሜራ ድረስ ነው የሰጡት። ብዙ ነገር በቃ ብዙ ነገር ሴቶቹ ምናምን ብዙ ነገር ከብርም በላይ ማለት ነው። እና ሰርግ እንኳን ተጠርቶ ይሄ በጣም ነው የምወዳው አጎቴ ያኔ አባቴ ወገኖች በጣም ነበር የምወዳቸው። ሰርግ ተጠርቶ አጎትዬው አልመጣም እና በስመ አብ ግን የመድኃኒዓለም ደግሞ ድንቅ ስራ። እነዛ ፈረንጆች ወርዶስ በቃ አስፓልቱ ምናምን በጣም መኪና መተላለፍ የለም። መኪናው ከቤተ ክርስቲያኑ ወደ ላይ ነው የቆመው፣ መተላለፊያ የለም። እና መጨረሻ ላይ እኛ ፈረንጆቹ በቃ ቁመን ፎቶ ተነሱ። እኛም ገባን። ገብታችሁ መብላት አለባችሁ ማየት አለባችሁ ተባለ። ገቡ ውስጥ ደስ እንትን ድንኳን አንድ ድንኳን የተጣለው እዛ ተከራየንበት እንትን ሰው አስፓልት ዳር ነው ቁጭ ብሎ የሚበላው ቦታ ጠቦ ማለት ነው። እኛ የብሩ ማነስ እንጂ ሰርግ ደግስ ለካ ሰፊ ቤት ነው ሰፊ ቦታ ነው እንትን የሚባለው፣ ግን አስፓልት ላይ ነው ሰው እየበላ ያለው። እና እነዛ ፈረንጆች በጣም ብዙ ስጦታ ሰጥተው ብዙ ነገር አድርገውልን ተነስተው ስንመለስ እንጠይቃቸዋለን ብለው እነሱም ተነስተው ወደ አክሱም ሄዱ። እኛም ገባን። ሰርጉም ህዝቡም እየመጣ በቃ ሳንጠራው ምንም የጠራነው ሰው የለም። ያቺ 150 ሰው ብቻ የጠራነው፣ ግን ድግሱ በጣም ብዙ ሰው በቃ ብዙ ሰው ያልሰማ በርቀት ያለ የእሷ ልጅ እኮ ልታገባ ነው የእሷ ልጅ በርቀት 5-6 ኪሎ ሜትር እየሄድሽ ነው ድግስ የምትደግሰው ነይ ሲሏት እንደ ሰርጋለ ከሌ ሰርጋለ ወጥ ስሪልን ስራም ሲሏት በነፃ ማለት ነው። ምንም ነገር አሁን በገንዘብ ነው የሚሰራው በነፃ። እሷ ብቻ 2 ጎላ ተጥሎ 2ቱን ትሰራለች ብቻዋን። እና በጣም ጀግና ነች በጣም። መጨረሻ ላይ በቃ ሰው በቃ በጣም እየመቶ ደግሞ ብር የሚያስመዘግበው ብሩ ከአቅማችን በላይ ሆነ። በቃ የዛን ሰዓት ብር በሺ የሚቆጠር ብር ሀብታም ነው የምትሆነው። እና ሰርጉም ተደገሰ አለቀ። ሁሉም በላልቶ ጠጥቶ ወደ ቤቱ ሄደ። እኛ ቀረን። በስመ አብ ኧረ ይበቃኛል አሌክስ ኢየሱስ። እና ለሰው ልጅ ፍቅር ካለ ገንዘብ ምናምን ምንም እንትን አይልም። ሰርጉ አለቀ፣ ሰውም ሄደ። ጓደኞቻችን ብቻ ናቸው። እነሱም አንዱ ክላስ ሆኑ። እኛ ምንም ፍራሽ የኬሻ ፍራሽ ነበረ፣ ያንም ሰው ሰጥቶን ነው የኬሻ ፍራሽ። ዝም ብለን ሰው ጋር ተቀላቅለን ተኛን እዛ ማለት ነው። እና ስንተኛ አዳሩን ዝናብ ጣለ። በስመ አብ ወወልድ ወመንፈስ ቅዱስ ርብየው ዝናብ ጣለ። ያስቃልም መስለቅሳልም። ማርያምን ዝናብ ሲጥል ወዴት እንሄድ? ምንም